ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን የሰንበት ረፋድ አበይት መረጃዎችን ይዤላችሁ ቀርቤያለሁ። በቅድሚያም ሰሞኑን በጎጃም ገርገጭ ከተማ ህዝባዊ ስብሰባ ለማድረግ ሲሞክሩ ከፋኖ ኃይሎች ከተከፈተባቸው ጥቃት ለጥቂት ያመለጡት ጀነራል መሐመድ ተሰማ በትናንትናው ዕለት በሌላ የጎጃም ከተማ በተደረገ ስብሰባ ላይ ተገኝተው ንግግር አድርገዋል። እንደ መግቢያ ጀነራሉ በዚሁ ስብሰባ ላይ ስለ ህወሓትና ስለ ኤርትራ መንግስት ያሏትን አጭር ነገር እናስቀድም። አሁን በቅርቡ እንኳ ያቺ ልጅ በውጊያ ስትሞት ጡቷ ተቆርጧል ብለው ለማጭበርበር ይሄን ታክቲክ የሰጣቸው ሻዕቢያ ነው እናውቃለን፣ ግብጽ ነው። እውነታው ግን ተጋለጠ። የግብጽን በር አንኳኳ ግብጽ በኢትዮጵያኖች የተሸነፈ፣ የኤርትራን በር ቢያንኳኳ ኤርትራ ወይም ሻዕቢያ በእኛ በኢትዮጵያኖች በእኛው ትውልድ የተገረፈ የተሸነፈ አይደል። የጁንታው ጋር መቀሌ ሄዶ ቢያንኳኳ ጁንታው ራሱንም አላስጣለም። ራሱን ማስጣል የቻለው ወደ ህግ ወደ ድርድር ሲመጣ። እኚሁ ጀነራል መሐመድ ተሰማ የዛሬ 2 ዓመት በአንድ መድረክ ላይስ ምን ነበር ያሉት? ጀግናው የኤርትራ ሰራዊት የጋራ ጠላትን በጋራ በመቀጥቀጥ ከከፍተኛ ጀነራል መኮንኖቹ ጀምሮ ከኢታማዦር ሹሙ ጀምሮ እስከታች ያለው ሰራዊት የእዝ አዛዦች፣ ክፍለ ጦር አዛዦች አብሮ እንደተገነባ አብሮ እንደሰለጠነ ሰራዊት በከፍተኛ ትስስር እና ውህድ ለዚህ ድል አብቅት። እንግዲህ ተስፋ የቆረጠውና የብአዴን መዋቅር ሙሉ በሙሉ የፈረሰበት ብልጽግና ከናረጋ ከበደ ጋር ህዝብ ያሳምኑኛል ብሎ በአወያይነት የሚልካቸው እንዲህ ያሉ ወታደሮችን ነው። ወታደር ድንበር ከመጠበቅና ወታደራዊ ተግባራትን ከማከናወን አልፎ ፖለቲካ ውስጥ እንዲዳክር ሲደረግ ነገሩ ይበልጥ እየተበላሸ እንዲሄድና ሀገሪቱም ይባስ እየተተራመሰች ወደ ከፋው ማጥ እንድትገባ ከማድረግ አልፎ የሚያስገኘው አንዳችም ለውጥ የለም። ወደ ሰዓቱ ዜናዎች ስናመራ በጋምቤላ ክልል በተለያዩ ወረዳዎች በተለይ በኢታንግ በአቦልና በበላሬ ከህዳር 30 ቀን 2018 ዓ.ም ጀምሮ የተቀሰቀሰው ግጭት ተባብሶ የበርካታ ንጹሐን ህይወት እያለፈ ይገኛል። ይፋዊ ያልሆኑ መረጃዎች እንደሚያመለክቱት የሟቾች ቁጥር በመቶዎች ይቆጠራሉ። ከስፍራው የሚወጡ አሳሳቢ መረጃዎች እንደሚያመለክቱት በአንድ ወረዳ ብቻ በ2 ቀናት ውስጥ በርካታ ሰዎች የተገደሉ ሲሆን የሟቾች አሃዝ በየቀኑ እየጨመረ ይገኛል። መንገዶች በመዘጋታቸው ምክንያት ቁስለኞች ወደ ሆስፒታል መሄድ አልቻሉም። ሆስፒታሎችም የመድኃኒትና የባለሙያ እጥረት እያጋጠማቸው መሆኑ በጥይት የተመቱ ሰዎች አስፈላጊውን ሕክምና ሳያገኙ እየሞቱ ነው ተብሏል። በፖሊስ አዛዡ ግድያ የተነሳው ግጭት በሁለት ተሽከርካሪዎች ላይ በተከፈተ ተኩስ የተባባሰ ሲሆን አሁን ደግሞ ወደ እርስ በርስ ግጭት ማምራቱ ተገልጿል። የክልሉ ባለሥልጣናት የሟቾችን ቁጥር ለማሳነስ ቢሞክሩም ነዋሪዎችና የጤና ባለሙያዎች ግን የሟቾች ቁጥር እጅግ ከፍተኛ እንደሆነ እየተናገሩ ናቸው። እስካሁን ጥቃቱን ለማስቆም የተደረገው ጥረትም ውጤታማ አልሆነም ተብሏል። ቤት ንብረታቸው በታጣቂዎች ቢዘረፍም ሕይወታቸውን ለማትረፍ ከአጎራባች ወረዳዎች ፈልሰው ወደ ጋምቤላ ከተማ የፈለሱ በሺህ የሚቆጠሩ ነዋሪዎች አሁንም የድረሱልን ጥሪ እያሰሙ ናቸው። ይህ በእንዲህ እንዳለ በጋምቤላ ክልል ባለፈው 2 ሳምንት በተለያዩ አካባቢዎች በተፈጠረ ግጭትና የጸጥታ መደፍረስ ምክንያት የሰዎች ሕይወት መጥፋቱንና የአካል ጉዳት መድረሱን የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ አስታውቋል። በክልሉ በሰዎች ሕይወት መኖርን ጨምሮ ሌሎች ሰብአዊ መብት ጥሰቶች እንዳይደርሱ ለመከላከል በቂ የጸጥታ አካላት በአስቸኳይ እንዲሰማሩ ሲልም ኮሚሽኑ ጠይቋል። ኢሰመኮ ጥያቄውን ያቀረበው በጋምቤላ የተለያዩ አካባቢዎች የሚያገረሹ ግጭቶች በክልሉ ነዋሪዎች ሰብአዊ መብቶች ላይ የሚያደርሱን ጉዳት በተመለከተ ዛሬ እሁድ ታህሳስ 12 ቀን 2018 ዓ.ም ባወጣው መግለጫ ነው። ኮሚሽኑ በዚሁ መግለጫው በክልሉ ውስጥ ባሉት ኢታንግ ልዩ ወረዳ፣ በጋምቤላ ወረዳና በጋምቤላ ከተማ ከህዳር 28 ጀምሮ የተፈጠሩ ግጭቶችን እየተከታተለ እንደሚገኝ ገልጸዋል። የጋምቤላ ከተማ ዋና ፖሊስ አዛዥ የነበሩት ኢንስፔክተር ኡሙድ ጅኑም መገደል ተከትሎ በጋምቤላ ከተማና በአካባቢው ባሉት ወረዳዎችና ቀበሌዎች ግጭት ተፈጥሮ እንደነበር ኢሰመኮ በመግለጫው ጠቅሷል። የጋምቤላ ከተማ ፖሊስ አዛዥ ባለፈው ማክሰኞ ታህሳስ 7 ቀን 2018 ዓ.ም ከተገደሉ በኋላ በከተማይቱ ለቀናት የቆየው የተኩስ ልውውጥ አሁንም ቀጥሎ ይገኛል። ሆኖም ኮሚሽኑ ባለፉት ቀናት በነበሩ ግጭቶች ምን ያህል ሰዎች እንደሞቱና እንደተጎዱ በመግለጫው ከመዘርዘር ተቆጥበዋል። በሌላ በኩል የጋምቤላ ህዝብ ጸረ አገዛዝ ትግሉን ጀምሯል ሲል አንድነት ለጋምቤላ
የትጥቅ ትግልና ጥበቃ ንቅናቄ የተሰኘ ድርጅት አስታውቋል። ንቅናቄው ባወጣው መግለጫ ድርጅቱ በሀገር ውስጥና ውጭ ሀገር በሚገኙ የጋምቤላ ተወላጆች የተመሰረተ የትግል ድርጅት መሆኑን አስታውቋል። በተለይ የኦህዴድ አመራሮች ጋምቤላን የኦሮሚያ ክልል አካል ለማድረግ ባለፉት ዓመታት የሄዱበትን ርቀት ተገንዝበናል ያለው ድርጅቱ በተደጋጋሚ የፈጸሙት ያለውን የክልሉንና የህዝቡን መብትና ሉዓላዊነት የሚጥስ ድርጊት እንዲያቆሙ የቀረበላቸውን አቤቱታና ጥያቄ ችላ በማለት በስልቀጣ ጉዟቸው በመቀጠላቸው በሚገባቸው ቋንቋ ማናገር አማራጭ የሌለው ብቸኛ ግዴታችን ሆኗል ብለዋል። ንቅናቄው ከፋኖች በመክዳት ወደ ብልጽግና የገባው ማስረሻ ሰጤ ሰሞኑን በመንግስታዊ መገናኛ ብዙሃን በመቅረብ ፋኖና ህወሓት መቀሌ ላይ ባደረጉት ስምምነት ፋኖ ወደ 4 ኪሎ እንዲገባ ወልቃይት ደግሞ የትግራይ እንድትሆን ተፈራርመዋል የሚል ፕሮፓጋንዳ ማሰራጨቱ ይታወቃል። በዚህ ጉዳይ የፋኖ አመራር አስረስ ማረ ዳምጤ ዛሬ እንደገለጸው ወልቃይትን ሰጪና ነሺ የሆነ ፋኖ የለም፣ ወልቃይት የግለሰብ ወይም የቡድን ጉዳይ ሳይሆን የአማራ ህዝብ ጉዳይ ነው ብለዋል። አርበኛ አስረስ ማረ ከኢትዮኒውስ ጋር ባደረገው ቆይታ አገዛዙ ትጥቅ ላስፈታ ብሎ ጦርነት ከጀመረበት ጊዜ ጀምሮ የነፍስ ወከፍና የቡድን መሳሪያዎችን እንዲሁም ዘመናዊ የሰለጠኑ ወታደሮችን ከጥቅም ውጭ አድርገናቸዋል። በአገዛዙ በኩል ደመሰስናቸው፣ አጠፋናቸው፣ በሁለት ወራት ውስጥ እናጠፋቸዋለን እየተባለ የነበረ ቢሆንም አልተሳካም። ስለዚህ አለሁ ለማለትና ተስፋ ለመስጠት አሁንም የማታለል ስራ እየተሰራ ነው ብለዋል። ብልጽግና ከኢህአዴግ ከወረሳቸው ልምዶች አንዱ ጉዳዮችን ከሻዕቢያና ከወያኔ ጋር ማገናኘት በመሆኑ አሁን ላይ ፋኖ ወልቃይትን ለህወሓት ይሰጣል፣ ህወሓት ደግሞ 4 ኪሎን ለፋኖ ይሰጣል የሚለው የባንዳዎች ንግግር ከንቱ ወሬ ነው ያለው አስረስ ህወሓት ምን በወጣው ነው 4 ኪሎን ከተቆጣጠረ በኋላ ለፋኖ የሚሰጠው ሲል ጠይቋል። አክሎም አሁን እያየነው ያለው ነገር የባንዳዎች ወሬ ወይም የፕሮፓጋንዳ ፉክክር አብይንና የብልጽግና መዋቅር ለማስደሰት የሚደረግ ነው። አሁን እጅ ሰጡ የተባሉትን ግለሰቦች እንደማይጠቅሙ ያወቅናቸውና የጣልናቸው ገና ድሮ ነው። አመራር ነን ብለው የቆዩት የፋኖ አንድነት ስላልመጣ ነው። አሁን ወጥተው ቢናገሩም ምንም የሚያውቁት ምስጢር የለም። የከዱ ባንዳዎች ቢገረፉም የሚናገሩት የኮሪደርሺፕ ንግግር ምስጢርና ምክክር የለም። የአርቲስቶችን ድራማ ነው የሚያወሩት ብሏል። ወልቃይትን ሰጭና ነሽ የሆነ ፋኖ የለም፣ የግለሰብ ወይም የቡድን ጉዳይ ሳይሆን ወልቃይት የአማራ ህዝብ ጉዳይ ነው ያለው አርበኛ አስረስ እንደዚህ የሚናገሩት የአማራን ህዝብ ስለናቁት ጭምር ነው ሲል ተናግረዋል። የኢትዮጵያ አየር መንገድ በአየር ጠባይ ለውጥ ሳቢያ ወደ ተወሰኑ የአገሪቱ ክፍሎች በረራዎችን ለማቋረጥ መገደዱን ትናንት ማምሻውን ባወጣው መግለጫ አስታውቋል። በአሁኑ ወቅት በተለያዩ የአገሪቱ ክፍሎች ጭጋጋማና ለበረራ አመቺ ያልሆነ የአየር ጸባይ አጋጥሞኛል ያለው አየር መንገዱ ከሜቴዎሮሎጂ ባገኘው መረጃ ይህ የአየር ጸባይ ለተወሰኑ ቀናት እንደሚቀጥል መረዳቱን ገልጿል። አየር መንገዱ አስቸጋሪው የአየር ጸባይ እስኪስተካከልና በረራዎችን መቀጠል እስከሚችል ድረስ መንገደኞች እንዲታገሱት የጠየቀ ሲሆን አስቸኳይ ጉዞ ያላቸው መንገደኞች ግን ሌሎች የጉዞ አማራጮችን እንዲጠቀሙ መክረዋል። በመጨረሻም ተመልካቾቻችን፣ አድማጮቻችን አገዛዙ ቲክቶከሮችን እየሰበሰበ አቅጣጫ መስጠቱን አሁንም እንደቀጠለ ነው። ባለፉት ሳምንታት ህገወጥ አለባበስ ለብሳችኋል፣ ተገቢ ያልሆነ ነገር አሳይታችኋል ማለት ቲክቶከሮች እየታሰሩ እንደነበር ዘግበናል። ተፈተዋል ከጥቂት ቆይታ በኋላ። ከዛም በሸራተን ተዘጋጅቶላቸው ዝግጅት ከአሁን በኋላ ፕሮግራም የምትጀምሩት የኢትዮጵያ ህዝብ መዝሙር ዘምራችሁ ነው፣ ቅጣት የምትቀጣጡትም ጌም እያላችሁ የምትቀጡትም ችግኝ በማጠጣትና የኮሪደር መንገዱን በማጽዳት ነው በማለት ልማታዊ ቲክቶከሮች ለማድረግ ሲቀሰቅስ መክረሙ ይታወቃል። አሁን ደግሞ ሰሞኑን ከእስር የተፈቱትን እና ሌሎችን ደግሞ አንዳንዶችን አንድ ላይ በማጣመር ከትናንት ጀምሮ እንደዚሁ አቅጣጫ እየተሰጣቸው ነው የሚገኘው። እንግዲህ ኢትዮጵያ ህዝብ በፕሮፓጋንዳ በኮሪደር ልማት፣ በግድቡ፣ በወደቡ፣ በተለያየ ነገር ለዓመታት ለ5 ለ6 ዓመታት የተሰራው ፕሮፓጋንዳ ሁሉ ውሃ ሊያነሳ አልቻለም። በአሁኑ ሰዓት ጠቅላይ ሚኒስትሩን የሚያዳምጥን ሰው ጠፋ። ብልጽግና 16 ሚሊዮን አባላት አለ ቢልም ጠቅላይ ሚኒስትሩ በሚናገሩበት ጊዜ የሚመለከት ሰው ጠፍቷል በመንግስት መገናኛ ብዙሃን። ስለዚህ እነዚህ ቲክቶከሮች ብዙ ተመልካች እያገኙ ስለሆነ ግዴታ የእኛም ፕሮፓጋንዳ ማሰራጨት አለባቸው ነው አቅጣጫው። የብልጽግናን ልማት ማስተጋባት አለባቸው። ኢትዮጵያ እንዳደገች እንደበለጸገች መናገር አለባቸው ነው። አድርገው እንደነሱ ሊገድሏቸው ነው ማለት ነው። በተመልካች ድርቅ ሊመቷቸው ማለት ነው። እና ቲክቶከሮችን እያስጨነቋቸው ይገኛሉ በተደጋጋሚ የሚል ነው። ተመልካቾቻችን ወደ በኋላ ላይ
በሌሎች መረጃዎች እንገናኛለን። ጤና ይስጥልን።